ሰይፈዋለ ይሁን አምስት ኳሊቲያቸው ከፍ ያሉ ሰዎች ለሰፖርት የሚያደርጉት ለአመድ ጫዋቾች አሉት ቡልቻ ሹራ አደገኛ ኳስ ይዞ ሳጥን ውስጥ ገባ ቡልቻ ሹራ የመጀመሪያ ለጎል የቀረበ ሙከራ በሸገር ከተማ በኩል ያኒ ቢኒታይስ ጎሌጋ ሸገር ጎሌጋ ዳማ ባግባቡ ለሚፈልገው ላዘር ማርቆስን የሸገር ከተማ ትልቁ ጥንካሬ ፍላንክ ቡልቻ ሹራ ግራ ላይ በቀኝ ላይ አንተነ ተፈራል እነዚህ ሁለት አጥቂዎች ወደ ማከን ኢላሊ አቡበከር ሳኒ ኩባዴራ ናብላ አዳማ ለዩ ማቲያስ እና ለአቡበከር መሐመድ ያሊ ቡልቻ ሹራ ቡልቻ ሹራና አንተነ ናቸው ማርቆስ ኤልያ በጣም ጎሌጋ ክለብ ላዘር ማርቆስ ቡልቻና አንተነ ተፈራ ዛሬ ይመስለኛል አማካይ ላይ ካየ ግን ቾላ ሚካኤል አብታሙና ምስግና በተለይ በጣም ክሬቲቭ በጣም ኳሊቲ ያለው አዳማ ያሬድ መኮንን ጨዋታ ውጭ ማድረግ መቻል አለባቸው ያሬድ መኮንን ኳሶች ቅድም እንዳልኩ አንተ ብቻ በደንብ አደጋ መፍጠር የሚያስችል ኳሊቲ ያላቸው እንደ በለቴ ምሳሳ ከለቲ ሬዲዮ ፊ ቲቪ ዳኒ ጥሩ አሰልጣኝ ደበርሳቲን ቱሬ የጋ ቴክኖሎጂ አመያ ሂደት ያሰሞ በወረቀት ደረጃ ምሳሳ ከለቲ ዴስቲቪ ነው ኮተሸን ደበርሳቲን ቱሬ ከሰቲ ወረቀት ላይ አረብ ኮታ ለማፎን ያንሴ እንደ ቴክኖሎጂ ሳከናን ዱበትሬ ዳዋው ተሳላ ሚካኤል አብታሙ ጥፋት መስራቱን ተከትሏል ቪትሮ ቅጣት ምት ለአዳማ ከተማ ሰጥቷል ከለቲ ፕሪሚየር ሊግ ኢትዮጵያ አዳማ ከተማ በኢትዮጵያ መድን ጨዋታ በአንደኛ ሳምንት በእነዚህ ደቂቃዎች በጣም የተሻለ የኳስ ቁጥጥር ብልጫ እንደዚሁም ተደጋጋሚ ሙከራዎችን እያደረገ ብልጫ ወስዶ ነበር የጀመረው የዛሬው ጨዋታ ከቅዱ ውጭ ይመስላል ምክንያቱም አሰልጣኝ ስዩም ከበደ የበለጠ አጥቅተን ለመጫወት የተዘጋጀ ነው ብለው ነበር ያንን ዝግጅት በ5 ደቂቃ ውስጥ አልተመለከተም ቅጣቱን ዳዋው ተሳ ወይስ አቡበከር መሐመድ ማናቸው ሊመቱ ይችላሉ ዳዋው ቦታው ነው ምንሰው ነገር ይችላል መሬት ለመሬት ባቡነጋሽ በሸገር ከተማ የመጀመሪያ ጨዋታውን እያደረገ ይገኛል የፕሪሚየር ሊጉ አዲስ አዳጊ ክለብ የዝግገር የጎልዘብ አግኝቷል ዳዋው ቴሳ የቅጣት ምቱን ለመምታት ክፍተቶችን በትኩረት እየተመለከተ ይገኛል ዮኒ ከጎኔ እንደገመተው መሬት ለመሬት በተከላካዮች መካከል ያለውን አይገመትም ለማለት ራቅ ይላል ግን ዳዋው እንዴት እንደመተው ዳዋው መሬት ለመሬት እንዳልከው ዮኒ ዳዋን ብዙ ጊዜ ከማየት የተነሳ ምን እንደሚያስብ እስከምታውቅ ደርሳል ምናልባት ሸገራውን በመልሶ ማጥቃት ጥሩ ድል ተፈራ ጥሩ ኳስ ነበረ ቡልቻ ሹራ መስመሩን ቀይሮ በቀይ መስመር በኩል መጥቷል ቡልቻ ሹራ ጥሩ ኳስ ጨራው ሸገር ተወነደው ቾላ ማውጣት ግን ተባቂው አላዛር ማርቆስ ተርቷል ቡልቻ ሹራ ጅራቴ የመሰለውን ኳስ ህይወት ዘርቶበት ነበር አቡበከር መሐመድን ጨዋታውን ያለፈው ፍላንክ ላይ ነው የጨዋታው ከአብዱልከሪም ጋር ተመልከት እንዴት አንድ ለአንድ ቢኒያም እንዴት አይነት ኳስ ነው ያሳለፈው ቢኒያም አይተን ሁለት ተጫዋቾች ፈኖሳኒ ጀልባ ገርማስ ፍሪካንሳ ሙርካተን ዳውቴሳ ከዘከዘ ይመስላል ከሳጥኑ ጫክሮ የመታው ኳስ ኢላማውን አልጠበቀለትም ሁለተኛ የቡድኑ አምበል የሃይደርን አለመኖር ተከትሎ ዛሬ በማራጀነት እየመራ ነው ሁለት ሙከራዎች ኳሊቲ አዳም ቢኒያም ተመልከት ከሁለት ተጫዋች ማለት በምን አይነት ቴክኒክ ኳሊቲ እንዳመለጠ ጥሩ ኮምቢኔሽን በነጻነት ዳዋ በነገራችን ላይ ሞር ዛሬ ኩባሚላ ጃለቴ ደገርቶ ተይዱ 11 ደቂቃዎች ተቆጥረዋል ሸገር ሲቲ 0 አዳማ ከተማ 0 ሹቢሰኒ ቴጋ ሰበብ ሰውንሳው ስታዲየም ያዋሳ ቲሳቲ ወልፈካተት ሞልኪ ተበተማት እንጅሩኒ ፋሲል እየተጫወቱ ይገኛሉ ፋሲል ጎል አስቆጥሯል በረከት ወርቂ ወሊት ፊዴኒ ፋሲል ጎሊ በረከት ግዘው ገልቼኒ ያስቆጠረው በስክሪናችን በቀኝ በኩል ሳቲ እንጅራ አኩማ ስክሪኒ ከነረት ላላት እንጅሩ ጨዋታ ላይ በረከት ግዘው አብዱ አንዱ አንዱ ሲታገል ያስቆጠረው በረከት ግዘው ታዲያ ከላለም ወር ሲጫወት የታደገ በረከት ግዘው እርግጠኛ ከሳጥን ውጪ አጉሩን ከሳጥን ውጪ ያስቆጠረው እርግጠኛ ነበርኩ ድንቅ ነው ከሳጥን ውጪ በረከት ስፔሻሊስት ባለፈው ዓመት መጨረሻ ሳምንት አንድ ጨዋታ ሲቀረው ኤሌክትሪክ ያስቆጠረው ቦዳ ቢፋደተ ነበር ሲቲ ውስጥ ያደበ ተመልከታ ተሰንዱ ካላለት ያንገልጭ ሲቲ ውስጥ የተባ ባህር ዳር ተመሳሳይ ጎል በረከት ግዘው ያደረገ ይመስለኛል ጥሩ ሲዝን ሊኖረው ይችላል በረከት ግዘው ባሰልጣኝ ሳሊስ ወደ አዲስ አበባ ስታዲየም ስንመለስ ሸገር ሲቲ ከአዳማ ከተማ ያደረጉት ያለው ጨዋታ ሻሸመኔ ተራከነርገሜ ከኔ ደርገቦት አዳማ ከሳ ከሱመ ቡነሲዳማ አሸናፊ ቅዱስ ጊዮርጊስ ከሰ ከንቱሬ በራደር በወልዋሎ አሰልጣኝ አሸናፊ አሸናፊ በቀላ ጀለት ተሸከሪ ተበቻቲኒ አዲስ የሰሩት የሪቲ ማዘምቱ ተሻግሮ ነበር ቾላ ምን ሊያደርገው ይችላል ተበላሸበት ተሻግሯል በድጋሚ ቡልቻ ሹራ አንተነህ ተፈራ ሁለተኛ ሙከራ አድርጎ ነበር ግን አዳማ ከተማ ውስጥ ተርፏል እንቆጶ ነው ፈካታ ረጋሪ ያርገተን ቲም ትረኒ
የመጀመሪያ ኳስ ዳዋ ክሊር አላረገም። አህመድ በድጋሚ ሁለተኛውን ኳስ አወጣው። የመጨረሻው ግን በርከት ያሉ ቀይና ጥቁር ለባሽ ለመከላከል ሳጥን ውስጥ አንዱ ኳሱን አውጥቶታል። በየመን ታሪካዊ አስመዝግበዋል። አንተነህ ተፈራ አጋጣሚ ቡልቻ ሹራ የሚመች ቦታ ላይ የተመቻቸ ኳስ ነበር። ከሄኖክ አዱኛ የተላከለት ቡልቻ ሹራ ግን መጠበቅ አልቻለም። ማቲያስ እንዴት እንደተጋለጠ አብዱ 2-1 ሄኖክ እና 2-1 ነው ያገኙት። ማቲያስ ሄኖክ የዚህ አይነት ኳሶች ካገኘ ዴሊቨሪ ሄኖክ ዴሊቨሪ ጎል ነው ማለት ይቻላል። ለፈራኒ ለኬዱ ደንዳ ጨዋታው ቀጥሏል። ቢኒያም አይተን ብዙም በማያዘወትረው ግን ችግር በመጣ ጊዜ በተለመደበት ቦታ ምናልባት ዳዋቲሳ ለቢኒያም ሄኖክ አዱኛ በማርገብቷል። ስለ ውሳኔው በማጥቃት ኤሪያ የትኛው ቦታ ላይ ጫውቷል ቡልቻ ማነው ቢኒያም አይተን አዳማ ከተማ ለመጀመሪያ ጊዜ ወደ ተጋጣሚ የግብ ክልል ቢኒያም አይተን መሬት ለመሬት ነበር የመታው። የማዕዘን ምት ነው። መናፋወል ሊያስቆጥር ቀረበ። ባህሩ ነጋሽ ቢኒያም አይተን ይመስላል ስታየው መናፍ መምጣት ያየ ይመስለኛል። መናፍ ቆንጆ አርጎ ፍሊክ ያደርጋል። ያሊሳ ታዲው ነው የመለሰው። ነበር የሞከረው የአሁኑ በጭንቅላቱ ነገር ግን በሚገባ በምቾት የሚፈልገው ቦታ ላይ ማሳረፍ አልቻለም። 25 ደቂቃ በኋላ ማጥቃት ውስጥ በደንብ መሳተፍ የጀመረው በኤሌክትሪክ ጨዋታ በተመሳሳይ ቾላም መስመር ላይ ነበር የጀመረውና በትክክል ቾላም ምናልባት ቾላም ጥሩ ዴሊቨሪ ነበር። አሁን መናፋወል መልሶታል። መናፍ ሁለቱም ሚካኤል ሀብታሙ ያሬድ መኮንን ነበር ተቋረጠባቸው። ብዙአየሁ ሰይፈ ተነጠቀ። ብዙአየሁ ሰይፈ ተነጥቋል። መሬት ለመሬት ማቲያስ ለአህመድ ሁሴን አንድ ለአንድ ነበር የተገናኘው። ፍቅሩ አለማየሁን ማስጨረሳቸው ጥፋት ሰርቶበታል። ፍቅሩ አንድ ለአንድ ወርክሆርስ ነው። አሁንማ መከላከል በጣም የሚወድ ሰው ታውቃለህ። ስራውን መከላከል አጥቆ የሚወድ ተጫዋች ሊያደርገው ይችላል። ወደ ኋላ ለቾላም ሰጥቶታል። ቾላ አብዱልከሪም መጣበት። ኳስ ነው ያገኙት። ያሬድ መኮንን በሲቢኤ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች በአዲስ አበባና በሐዋሳ ስታዲየም ቀጥለዋል። በሐዋሳ ስታዲየም ወልዋሎ ዓዲግራት ዩኒቨርሲቲ ከፋሲል ከነማ እያደረጉት ያለው ጨዋታ ቀጥሏል። ፋሲል ሁለተኛ ጎል አስቆጥሯል። አቤኔዘር ዮሐንስ የጎሉ ባለቤት ነው። በስክሪናችን ጎል እንደምንመለከተው ለቀድሞ አማካይ ጥሩ ቀን ይመስላል። መከላከሉ ደካማ ነው። የመጀመሪያው ኳስ ሲቆጠር በረከት ግዛው ነፃ ሜዳ ውስጥ ያለውን ዳዋ የጠሎ ለኮፍሳ ከጣላ መፈቹን ከንተበቱ ዮ ማቲያስ ያላበረታታትም ነበር። አሁን ተባራቲኒ ናኦል መጨረሻ ጨዋታ ስታዲየም መጥተው ከሌሎች ልጆቻቸው ጋር ሲከታተሉ አይቻልም። በቡድን አመገሩ ተበሳ አድርገጌሰ ጎል ኤጋ ለብቻው ሲታገል ይቀማል። አላዛር ማርቆስ ጅማ ባጅ ፋሪ አርገሜ ተበሳ ኳስ ሲረዝምበት ቡልቻን ጎል የኬሳቲፍ ጎል የጉደ የኬሳቲፍ ሄኖክ አዱኛ ለራኬን ሲሞታ ላይ ጥሩ ዴሊቨሪ ተበቶ ሰረፉ ድራፊ ከምቢየ ኬሳቲፍ ራኬን ሁለቱም አሰልጣኞች የመረጡት ፎርሜሽን ነው። አሰልጣኝ ስዩም ከጨዋታው በፊት ያው ጎል ስላላስቆጠርን የግድ ማስቆጠር ስላለብን አጥተን እንጫወታለን ብለዋል። በ34 ደቂቃ ሶስትንም ማጥቃቱንም ተመልክተን ኬሱሪሱ ወንቱን ሰበበታን ኬሳ ቶኮ ኢማ ፖዚሽኒ ከሬጋ ወጆል ቀበታ ከሬግ ዶት ጅጭሞ ቀባቸው ደጎጂ ከወል ቀበቱ ከናፊ ሰከና አንኪሱ ኬሰቲ ጉማቺ ዋን ከና ዋን ጉታ የተመቸ ቦታ ነው። ቡልቻ ሹራ ሩኩታ ዳቢንጅራ ሸከሪፊ ሳይድ ደሳለኝ ገዛይ ደሳለኝ